Hi you guys, እንዴት ናችሁ? ሶ የዛሬውን ኤፒሶድ ሊትራሊ አሁን 12 ሰዓት ላይ ነው እየቀረጽኩኝ ያለሁት። ምንም ኤዲት ሳላደርገው ነው ፖስት የማደርገው። ሶ I hope this doesn't turn out terrible። ግን ምንም ላደርግ አልቻልኩም። ሰሞኑን ምን አይነት ወጥንቀጥ ውስጥ እንደነበርኩኝ ታውቃላችሁ። So I hope you understand። የዛሬው it's not that serious Q&A ነው። It's Friday Q&A. I promised ሮብ አርብና እሁድ ዩቲዩብ ቪዲዮ ታገኛላችሁ ብያለሁ። ፕሮሚስ አድርጌያለሁ። So you're gonna get it ኤዲት ያልተደረገውን I hope that's okay. Okay, እንዴት ነበር የሚገኘው? I think አርካይቭ ውስጥ ነው የምገባው መሰለኝ አይደለ? Yeah. Okay. የትላንትን ነው። Alrighty. How do I open? Oopsie. Oh, there it is. Okay, see all. I am 15 and I have a boyfriend and he's 21. ምን ላድርግ ትለናለች። የኔ ፍቅር 15 ዓመትሽ ነው፣ እሱ 21 ዓመቱ ነው። ከ18 ዓመት በታች ነው ያለሽው። አንቺ ጋር ለፍቅር ብሎ ለቦይፍሬንድነት ብሎ ምን ሊሰራ መጣ? ገና 15 ዓመትሽ ነው። ሩጪ። ቦይፍሬንድሽ ደፋሪ ነው ቦይፍሬንድሽ ብሎ ነገር የለም። 21 ዓመቱ ነው አይደለ? የ20 ዓመት የ21 ዓመት የ22 ዓመት የ23 ዓመት ሴቶች አሉለት፣ ሞልተውለታል። አንቺ ጋር ምን ሊሰራ ነው የመጣው? ሲጀመር you're a kid፣ ገና ልጅ ነሽ። ፕሊዝ ይሄ መጠየቅ ራሱ የለበትም። ስለ ባክግራውንድ ስላለው ልጅ አውሪ፣ ደስ ትላላችሁ። ያብዬ ይባላል። he's my best friend እና የኔና የሱ ጓደኝነትን I think በሆነ ኤፒሶድ እነግራችኋለሁ። ግን በጣም የምወደው የማከብረው እና የሚያስገርመኝ ሰው ነው። I love you ያብዬ። How many kids do you want? I think ነገሮች ከተመቻቹ 4 ልጆች ቢኖሩኝ ደስ ይለኛል። 2 ሴት 2 ወንድ እና ስፔሻሊ ትዊን ቢሆንልኝ ደግሞ my god. How does it feel to be that girl? It's hard. Pro-choice or pro-life? I ask you because people always want to argue. I think pro-choice ወይም pro-life ማለት you know አቦርሽንን ትደግፊያለሽ ወይም አትደግፊም የሚባለው ነገር ይመስለኛል። honestly speaking እኛ ሀገር ላይ ኢሹ መሆን አለበት ብዬ አላስብም፣ የአቦርሽን ወሬ ማለት ነው። እንደምታውቁት ህጋችን በ5 ምክንያቶች ምንድነው ጽንስ ማስወረድን ይፈቅዳል። የመጀመሪያው ተደፍራ ከሆነ፣ ከቤተሰብ ካረገዘች፣ ከወንድም፣ ከአባት፣ ካጎት ካረገዘች፣ ከማህፀን ውጭ እርግዝና ወይም ደግሞ ጤናዋ ላይ የሚያመጣው አደጋ ካለ እና ምንድን ነበር ሌላ? I think 5 ነው ያልኩት። ሶሪ 4 ነው መሰለኝ። አንደኛው ምን እንደሆነ ረሳሁት። ከ18 ዓመት በታች ከሆነች፣ ገና ቲኔጀር ከሆነች፣ ሰውነቷ ገና ለእርግዝና የጠነከረ ሰውነት ካልሆነ፣ በእነዚህ 4 ምክንያቶች ላይ ጽንስ ማስወረድን ይፈቅዳል። አሁን የሆነ ስቲግማታይዝ አድርገነዋል አይደለ? ቶፒኩን ስለ ማስወረድ ማውራትም አንፈልግም። ኦልሶ ደግሞ የሚያስወርዱ ሴቶችን እንነቅፋለን፣ እንተቻለን፣ ብዙ ነገር የምንለው ነገር አለ። ኦልሶ አብዛኞቻችን የሚመስለን ምንድነው ልክ ይሄ ሽንት ቤት ሄዶ ሽንት ሸንቶ እንደመምጣት አድርገን ቀለል አድርገን እናየዋለን። ግን ሴቶች ላይ ያለው ኢምፓክት ያለው ጫና ቀላል አይደለም። አይ ቲንክ ስለዚህ ቶፒክ ለብቻው ኤፒሶድ አዘጋጅቼ የማወራበት ይመስለኛል። እንደዚህ በቀላሉ ጥያቄ መልሼም የምጨርሰው ነገር ስላልሆነ ማለት ነው። ቆንጆ መሆንሽን ታውቂያለሽ ግን ጆርዲ? አዎ፣ ግን በጣም አመሰግናለሁ ስላስታወስሽኝ። do you want reform or revolution? ሪፎርም የሚባል ነገር የለም። ሪፎርም የምንለው እኮ ወይም ደግሞ ማስተካከል የምንለው የሆነ መሰረቱ ያልተበላሸ መሰረቱ ያልተጣመመ ስራ ሲኖር ነው። ይሄ ተፈርሶ ሙሉ ለሙሉ ተፈርሶ እንዳዲስ መታነጽ እንዳዲስ መታደስ ያለበት ነገር ነው ያለንበት ችግር ማለት ነው። ስለዚህ ሪቮሉሽን ነው የሚያስፈልገን፣ ስር ነቀል
የሆነ እንቅስቃሴ ነው የሚያስፈልገን እንጂ ሪፎርም ብሎ ነገር እንኳን ያለ አይመስለኝም። ምክንያቱም ሪፎርም የምናደርገው ስቲል የተበላሸ ነገር ላይ ስለሆነ ማለት ነው። አንቺን ባየሁሽ ቁጥር ሴትነቴን በጣም እወደዋለሁ። አይ ፊል ሶ ፕራውድ ቴንክ ዩ። እንዴት ነው እንዳንቺ ልባምና ሁሉ ነገር የተሰጣት ሴት የሚሆነው? ጋይስ ሁላችንም ልባም ነን። ባይ ዘ ዌይ በራሳችን ስለማንተማመን ነው እንጂ ሁላችንም ልብ አለን። ሁላችንም ልባም ነን፣ ብልሃተኞች ነን። እኛ ሴቶች ብልሃተኞች ነን። በማመዛዘን ነገሮችን በማየት የሚያክለን የለም። ግን ታስረናል። በአመለካከት ታስረናል፣ በአስተሳሰብ ታስረናል። ሪሶርስ እንዳናገኝ፣ የራሳችን ገንዘብ የራሳችን እውቀት እንዳይኖረን ስለተደረግን፣ ወደኋላ እንድንቀር ስለተደረግን ነው እንጂ ሁላችንም ልባም ነን። እና አይ ቲንክ ሁላችንም የሚያስፈልገን ነገር ምንድን ነው? ድክመታችንንና ጥንካሬያችንን ለይተን አውቀን እዛ ላይ ራሳችንን መገንባት ነው ያለብን። ያኔ እዚህ ጋር የምታዩን ጥንካሬ፣ እዚህ ጋር የምታዩን በራስ መተማመን አንቺን ጋር ራስሽን ጋር ታገኘዋለሽ። አይ ቲንክ ራስ መተማመን ላይ በደንብ አውርቻለሁ ብዬ አስባለሁ። I love your confidence. It's not a question though. Thank you. ምን እድሜ ላይ ነው ቦይፍሬንድ የሚያዘው? አይ ቲንክ እኔ ፐርሰናሊ ማለት ነው በእናንተ እድሜም እያለው ቢነገረኝ ደስ የሚለኝ ነገር ባቅ ደስ የሚለኝ ነገር ምንድን ነው? ጭንቅላታችን ነገሮችን የማመዛዘን ብልሃት እንዲኖረን የሚያደርገው አካላችን በስሎ አድጎ የሚጨርሰው 24 ዓመት ላይ ነው። ከዛ በኋላ ቦይፍሬንድ መያዝን፣ ፍቅርን ምናምን ኢንተርቴን ማድረግ ብንጀምር፣ ዴት ማድረግ ከዛ በኋላ ብንጀምር ሁላችንም ሴቶች ጥሩ ነው ብዬ አስባለሁ። ለሁላችንም። እኔ አላደረኩትም እያልኳቸው አይደለም፣ ግን ስህተት ነው። እኔ ያንን ማድረጌ ስህተት ነው እና ሁላችንም ያቺን ይሄ 24 25 ዓመት የምንላትን እዛ እድሜ ድረስ ብንጠብቅ ጥሩ ይመስለኛል። I want to be confident. Any tips please? ሁሌ እንደምለው ሁሌ ቪዲዮ ላይም እንደምነግራችሁ በራስ መተማመን ኮንፊደንስ የምንለው ነገር ራስን ከማወቅ ይጀምራል። ድክመትን ከማወቅ፣ ድክመትን ለማሻሻል ከመሞከርና የማይሻሻለውን ተቀብሎ ወዶ ከዛ ነው የሚጀምረው። በቃ ከዛ በኋላ ጥንካሬን ማየት፣ መለየት፣ ራሳችንን ስናቅ፣ ሰልፍ አዌር ስንሆን፣ ድክመታችንንና ጥንካሬያችንን ስናቅ ዓለምን ናቪጌት ማድረግ በጣም ቀላል ይሆናል። ያኔ በራሳችን መተማመን እንጀምራለን። እዚህ ላይም ሰፋ ያለ ቪዲዮ ደጋግሜ ሰርቻለሁ። Can you talk about women who chose traditional roles and that is not less empowering? Of course, traditional role የምንለው ይሄ ምንድነው? እንደ በፊቱ እንደ ድሮ አይነት አኗኗር ማለት ነው። ባሏ ስራ ይሄዳል፣ ገንዘቡን የሚያመጣው ባልየው ነው። እሷ ደግሞ ቤት ሆና ልጆችን ትንከባከባለች፣ ቤቷን ትጠብቃለች። አይ ዶንት ኖ ለምን ትራዲሽናል የምንለው። እኔ ፐርሰናሊ ፋንክሽናል ነው ብዬ አስባለሁ። እሷ መቆየቷ ሳይሆን አንዱ ወላጅ አንደኛው ወላጅ ቤት ቆይቶ ልጆቹን ማሳደጉ፣ ቤቱን ማጽዳቱ፣ ምግብ መስራቱ፣ ይሄ ቤት ውስጥ ያለውን ስራ ማከናወኑ፣ አንደኛው ወላጅ ደግሞ እየወጣ እየሰራ እየመጣ ቤት ውስጥ ያለውንም ነገር እየተባበረ ከሚስቱ ጋር ወይም ደግሞ ከባሏ ጋር እንደዛ አይነት ፋንክሽናል ነው ምለው። ገብቷቸዋል አይደለም? አይ ቲንክ ትራዲሽናል የሚያስብለው ያንን ይሄ ቤት የመቆየቱንና ቤት ውስጥ ልጆች የማሳደጉንና ባል የመንከባከቡን፣ ምግብ የመስራቱን፣ ቤት የማጽዳቱን ስራ ሴቷ ስታደርገው ነው ትራዲሽናል የምንለው እንጂ ኦነስትሊ ስፒኪንግ አንድ ወላጅ ቤት ቆይቶ ቤት ቀርቶ ቤቱን ቢያስተካክል፣ የሚሰራውን ነገር ቢሰራ፣ ልጆቹን ቢያሳድግ፣ ልጆቹን ቢንከባከብ ፋንክሽናል ነው ብዬ ነው የማስበው። ግን ሴቷ ያንን ነገር እንድታደርግ ሲጣልባት ጫና ትራዲሽናል የሚያደርገው ያ ነው፣ ሴቷ መሆኗ ነው ብዬ አስባለሁ። እና ለስ ኢምፓወሪንግ አይደለም፣ ወይም ደግሞ የሆነ ነገር ጎሏታል፣ ልክ ውሳኔ አልወሰነችም ማለት አይደለም። እኔ ብዙ ጊዜ የምቃወመው ነገር ምንድን ነው፣ ሴቷ ነች ቤት መቀመጥ ያለባት የሚባለውን ወሬ። እሱ ኢምፓወሪንግ አይደለም እሱ። ከዛ በተረፈ ግን ባሏ ምንም ጫና ሳያሳድርባት፣ ማህበረሰብ ምንም ጫና ሳያሳድርባት፣ አይ እኔ ልጆቼን ማሳደግ ነው የምፈልገው፣ ቤት መቆየት ነው የምፈልገው፣ ቤቴን መስራት ነው የምፈልገው የምትል ሴት ግን
በራሷ ፈቃደኝነት ማንም ሰው ጫና ሳያደርግባት የወሰነችው ውሳኔ ከሆነ አይ ቲንክ ኢምፓወሪንግ ነው ብዬ አስባለሁ። እንደውም ማለት ነው አት ዘ ኤንድ ኦፍ ዘ ዴይ ፌሚኒዝም የምንለው ነገር ለሴቶች ምርጫን ነው የሚሰጠው። you know so yeah do you believe in manifestation? not really. እንደዚህ ያክል አላስብበትም guys, sorry. What's unapologetically being yourself mean for you and how to be it? Unapologetically being yourself ማለት again self awareness, ራስን ማወቅ፣ ራስን አክሴፕት ማድረግ። ራሳችሁን አውቃችሁ ራሳችሁን አክሴፕት ካደረጋችሁ ሌላን ሰው ለመምሰል አትጋጋጡ። ራሳችሁን ሆናችሁ ነው የምትቀርቡት። እንከናችሁን ሰው ቢያዩ ምንም አይመስላችሁም። ጥንካሬያችሁን ሰው ቢያዩ ምንም አይመስላችሁም። you know so I think everything comes down to self awareness. እያንዳንዱ ኮንፊደንስ የምንለው like ምንም ሳንሸማቀቅ ራሳችንን መሆን የምንለው ነገር ሄዶ መሰረት የሚያደርገው ምንድነው? ራስን ማወቅ፣ ድክመትን አምኖ መቀበል፣ ድክመትን ማወቅ፣ ጥንካሬን ማወቅ፣ እዛ ላይ ራስን መገንባት የምንለው ነገር ነው። በቃ that's the equation you guys. አንድ አይነት ነገር ደጋግሜ የማወራ እየመሰለኝ ነው። እሺ I'm planning to have a silent book reading session soon. በእናትሽ አትመጪም? እመጣለሁ። give me the details. የምችል ከሆነ እመጣለሁ። what is self care for you? ጭንቅላት ላይ መስራት፣ ራስ መተማመን ላይ መስራት፣ ስነ ልቦና ላይ መስራት፣ ጥሩ ሰው መሆን፣ ለራስ ጥሩ መሆን፣ ለሌሎች ሰዎች ጥሩ ሰው መሆን። ብዙ ጊዜ ሰልፍ ኬር ሲባል የምናስበው ሳውና መግባት፣ ጥፍራችንን መሰራት፣ ፀጉራችንን መሰራት ምናምን that's just extra ነው። ዋናው ነገር ጭንቅላትን መመገብ፣ ስነ ልቦናን፣ ሰላምን መመገብ፣ ራሳችንን መመገብ፣ ጥሩ ነገሮች መመገብ፣ ራሳችንን በጥሩ ሰዎች መክበብ፣ ቻሌንጅ በሚያደርጉን፣ በሚያበረታቱን፣ በሚወዱን፣ ፍቅርን በሚሰጡን ሰዎች ራሳችንን መክበብ፣ ጥሩ ነገሮችን ማድረግ፣ ለህይወታችን ጠቃሚ ወደፊት ይሄንን ነገር ብለምደው ባደርገው ይጠቅመኛል ብለን የምናስበው ነገር every moment ማድረግ that's self care for me. እሺ what is your 5-year plan you guys? my 5-year plan, I mean 5-year አላልኩትም ግን my plan, my future plan in general ምን ማድረግ ነው? passive income ቢልድ አድርጎ ማለት እኔ ሳልሰራው ራሱ የሚሰራ ገንዘብ ያንን ሲስተም ዘርግቶ በዛ ገንዘብ ዓለምን እየዞሩ ማየት ነው ፕላኔ ማለት ነው። እሺ ጆርጂ I love you so much የኔ ጠበቃ። እኔ አንቺን የኔ ፈጣሪ ኦር አምላክ ሴት ናት ብለሽ ታስቢያለሽ? ነው የኔ ፈጣሪ እግዚአብሔር ነው፣ ጾታ የለውም ብዬ ነው የማስበው። እሺ no question, just appreciation Jordi, you're our inspiration, love you, በርቺልን እህቴ። thank you so much you guys. በጣም ፖዚቲቭ የሆኑ ሜሴጆች የምትልኩልኝ ሰዎች በጣም አመሰግናለሁ። በጣም ብዙ ነው ያለው honestly speaking. so ጥያቄ ልምረጥ መሰለኝ። ለምን ወንዶች እንደሚጠሉሽ አይገባኝም። ወንዶች መጥፎ ከሆኑ ይጠሉኛል guys። ሴክሲስት ከሆነ፣ ሚሶጂኒስት ከሆነ፣ ሬፕ ካልቸርን የሚያራምድ ከሆነ ማለትም ጽንፈኛ ጾታ የሚያራምድ ከሆነ፣ ይሄ ሴቶች ጓዳ መሆን አለባቸው ብሎ የሚያስብ ከሆነ፣ ሴቶችን የሚጠላ ከሆነ፣ ሴቶችን የሚያጠቃ ከሆነ ያ ወንድ ይጠላኛል። ምንም ምክንያት ሊኖራቸው አይችልም የሚጠሉበት። እኔ honestly any plan to visit መቀሌ? oh my god yes please መጣለሁ I promise. እሺ I want your advice on how to accept ourselves fully. አሁንም ቅድም ያልኩትን ነገር ነው የምነግራችሁ። ራሳችሁን ወቁ፣ ድክመታችሁን ወቁ፣ ማሻሻል የምትችሉትን አሻሽሉ፣ ማሻሻል የማትችሉትን አምናችሁ ተቀብላችሁ ይሄ የኔ ድክመት ነው it's okay ብላችሁ ራሳችሁን እቅፍ አድርጉ። everything starts from there guys። ሁሉ ነገር ከዛ ነው የሚጀምረው። እባክሽ ቸግሮኛል፣ የባንክ ብድር አለብኝ፣ ሊያስሩኝ ነው። my love እኔ ለስንታችሁ ይሄን ነገር እንደምናገር አላውቅም። ስራ ካቆምኩኝ 8 ወር አልፎኛል። እኔም በድጎማ ነው እየኖርኩ ያለሁት። so የገንዘብ እርዳታ አትጠይቁኝ ፕሊዝ። እሺ
what do you feel if you didn't get any የፍቅር ጥያቄ in your life as 20s? what እስከ 20ዎቹ የፍቅር ጥያቄ የማይደርሰው አለ ብዬ አላምንም honestly speaking ግን ካልደረሳችሁ እግዚአብሔርን አመስግኑ እውነት ምንም ጥቅም የለውም you know you are amazing oh thank you የእድሜሽ መሄድ ግን አያሳስብሽም እኔ 24 ዓመቴ ነው ግን ሳላገባ 28 እንዳይሞላኝ እያልኩ ጨነቃለሁ ፕሊዝ ይሄንን ጭንቀት ሴቶች አቁሙ I don't know I think ሙስሊም ነሽ መሰለኝ ይሄን ጥያቄ የጠየቅሽኝ ግን በኦርቶዶክስ ሳራ የምንላት የወለደችው በጣም አርጅታ ነው I think ካልተሳሳትኩ 60 50 ዓመት ላይ ሆና ነው የወለደችው እና ሁላችንም እንደዛ ይሆናል እያልኩኝ አይደለም ግን እንደዚህ ብላችሁ ህይወትን አትኖሩ በመጀመሪያ ደረጃ ትዳር የእግዚአብሔር ጸጋ ነው ሃይማኖት ካላችሁ የአላህ ጸጋ ነው አይደለ ከዛ ነው መምጣት ያለበት እናንተ ፍቃችሁ ስባችሁ አይደለም የምታመጡት በቃ የተባረከ ትዳር ስጠኝ ብላችሁ ጸልዩ እሱ ምኞታችሁ ነው ምንም ችግር የለውም ጸልዩበት ግን እድሜ ያለፈ እድሜ ሄደ 28 ዓመትሽ ስላለፈ የማይፈልግሽ ወንድ የሚያዋጣሽ ወንድ አይደለም honestly speaking እድሜሽን አይቶ የሚመጣ ወንድ የሚያዋጣሽ ወንድ አይደለም ልክ አንቺ እድሜሽ ከፍ ሲል ሌላ እድሜዋ ገና የሆነ ሴት ጋር ይሄዳል ስለዚህ እድሜያችሁ ፍቅር ከምታገኙበት ጋር ትዳር ከምትመሰርቱበት ጋር ምናምን የሚያስኬደው ነገር የለም መውለድ ሊያሳስበን ይችላል ስፔሻሊ ልጅ የምንፈልግ ሰዎች ወይኔ ሳልወልድ ይሄ እድሜ ሊያልፍ ነው ልንል እንችላለን ስቲል ግን ለማግባትና ለመውለድ ምክንያቱ እሱ ሊሆን አይገባም እና ይሄንን ጭንቀት ፕሊዝ ከላያላችሁ ላይ አራግፋችሁ ጣሉ ይሄ ሲጀመር የእናንተ ጭንቀት አይደለም ማህበረሰብ እላያችሁ ላይ የጫነባችሁ ጭንቀት ነው እንጂ ትክክለኛውን ነገር ከተባለ የሰው ልጅ የራሱ ታይም ላይን አለው የሚያገባበት የሚወልድበት ካልሆነም ደግሞ ኢትስ ኦኬ አልተሳካም ምን ታረጊ ታዲያ ከማይሆን ሰው ጋር ልተሽ ልትወልጂ ነው ፕሊዝ እንደዚህ አይነት ነገር የማይሆን ነገር ውስጥ እንድትገቡ ይገፋፋችኋል ስለዚህ እባካችሁ አቁሙ ይሄንን ጭንቀት ማለት ነው How does it feel having your own YouTube channel? Oh my god, a responsibility በጣም እየተሰማኝ ነው እንደገና ደግሞ አብዛኛውን ጊዜ ኤዲት አድርጌ ፖስት ማድረገው እኔ ነኝና በጣም ጊዜ እየፈጀብኝ ነው so ለጊዜው it's a bit overwhelming በጣም ጊዜ እያደረገኝ ነው ከዛ በተረፈ ግን I love you guys በጣም ደስ ብሎኛል እና እስከዛሬ ለምንድን ነው ያላረኩት ብዬ እየቆጨኝ ነው Do you know any therapists that work for free? እሺ ማሂ ይሄንን እንትና ኢንቦክስ አድርጊልኝ ፕሊዝ እንደዚህ ስቶሪ ላይ ሳይሆን ኢንቦክስ አድርጊልኝ ቼክ ዩር ዲኤም እና ተጠንቀቂ እባክሽ እና ያጅቦ በተደጋጋሚ ስላንቺ እያወሩ ነው እና stay safe እሺ okay How do you manage catcalling of Ethiopian ገንገበት ይሄንን ነገር አልመክርም ግን ፐርሰናሊ ማደርገው ምንድነው ጮክ ብዬ ሳደባለው ሃይላንድ ወርውሬበት አቃለው በእጄ ያስኩትን ውሃ ደፍቼ አቃለው ፊሽካ ይዤ ከሆነ ፊሽካ ነፍቼ አቃለው ሶ ብዙውን ጊዜ ዝም አልልም ደስ አይለኝም ዝም አልልም በተቻለኝ አቅም ሰው እንዲያየው ቢያንስ አድርጌ ነው ማልፈው ኦኬ ብዙ አድናቆቶች አሉ thank you guys ለምን አባሽ ነው እንደዚህ ቆንጆ ሹ I feel like የሰራሽብኝ I'm obsessed with you thank you so much oh my god what is your goal and achievements in life as a woman I think ይሄ ጥያቄ ከዚህ በፊት ተጠይቄ ነበረ ደስተኛ መሆን እና ቅድም እንዳልኩት ትራቨል ማድረግ ከጀመርኩኝ I think የህይወቴ achievement እሱ ይመስለኛል በነፃነት ብር ሳያሳስበኝ ዓለምን እየዞርኩ ባያት achievement እሱ ነው ብዬ ነው ማስበው short definition for ልባም ሴት ስለ ልባም ሴት የሆነ ሰው እንግዳ እጣራለሁ ያ ሰው በደንብ ያብራራላችኋል I think የመጽሐፍ ቅዱስ ትርጉም ይኖረዋል ብዬ አስባለሁ personally ልባም ሴት ማናት ብትሉኝ
ራሷን የቻለች ራሷን የምታውቅ በራሷ የምትተማመን ስፔሻሊ በገንዘብ ራሷን ሰኪዩር ያደረገች። በጣም ገንዘብ አስፈላጊ ነው ከምታስቡት በላይ ዩ ጋይስ። የዓለማዊ ትርጓሜ ነው አሁን የነገርኩሽ። how to know our purpose your purpose አንቺ ነሽ ዲሳይድ የምታደርጊው። እኔ አላምንም ባይ ዘ ወይ ፐርፐዝ አለሽ እኮ ስትፈጠር እዚህ ዓለም ላይ ፐርፐዝ አለሽ ምናምን ኖ ብለው ነገር የለም። አይ ዲሳይድ ማይ ፐርፐዝ እኔ ነኝ የኔን ፐርፐዝ እምወስነው ብዬ ነው ማስበው። ስለዚህ ምንድነው ማድረግ የምትፈልጊው? ምንድነው በህይወትሽ ላይ ይሄንን ባሳካ ይሄንን ባደርግ ብለሽ የምታስቢው ነገር work towards your goal ያኔ ፐርፐዝሽን ታገኛለሽ። ፐርፐዝለስ የሚሆን ሰው አላማ የሌለው ሰው ነው። አላማ ካለሽ ለአላማሽ ስሪ፣ አለቀ። አላማሽን ደግሞ ማንም የሚወስንልሽ አንቺ ነሽ የምትወስኚው። ከዛ በኋላ ከእግዚአብሔር ጋር ለማሳካት መሮጥ ነው። ከውስጥ ያለችውን ጆርጂን አተሻት ታውቂያለሽ? አዎ በጣም ብዙ ጊዜ። እንዴት አድርገሽ መለሻት? ተኝቼ ስነሳ ጭንቅላቴ እረፍት አድርጎ ነው የሚነሳው። ሶ ላይክ ተናክቶ የነበረውና ኦ ማይ ጋድ what am I gonna do now ብዬ ያሰብኩት ነገር I don't know somehow clear path ይዤ እነሳለሁ። ተኙ ጋይስ፣ መተኛት በጣም ጥሩ ነው። Do you advise women not to date a seaman? If so, why? What is a seaman? Sorry, what is that? Seaman. መርከበኛ? No, I don't. It all depends. የሚባል ነገር አለ። ለምሳሌ መርከበኛ፣ ሹፌር፣ ይሄ በጣም በቃ ትራቨል የሚያደርግ አንድ ቦታ ቂጡ የማይቀመጥ እነዚህ ሹፌር ነው ባሏ በቃ በየሀገሩ ቅምጥ አስቀምጦላታል መርከበኛ ነው እነሱ እኮ አርፎ አይቀመጡም ምናምን የሚባል ስቲግማታይዝ ተደርገዋል። እና ስቲግማታይዝም የተደረጉበት ምክንያት አለ። what is happening? sorry ስቲግማታይዝ የተደረጉበትም ምክንያት አለ። ግን ሁሉም መርከበኛ ሁሉም ሹፌር እንደዛ ነው ብዬ አላምንም። we just have to be careful አለቀ። እዚሁ ምድር ላይም እዚሁ መርከበኛም ሳይሆን ወይም ሹፌርም ሳይሆን ስንት የሚያገላብጥ ስንት ብዙ ነገር የሚያደርግ ስንት ሰው አለ መሰላችሁ። ስለዚህ I don't think በእንደዛ መልኩ ሴቶች ማሰብ አለባቸው ብዬ አላስብም። ጥሩ ሰው ከሆነ ምክንያታዊ ከሆነ ታማኝ ከሆነ ያው ተጠንቅቀን ለማንኛውም ሰው ተጠንቅቀን መርምረን ወደ ህይወታችን እንደምናስገባው ተጠንቅቀን መርምረን በተቻለን አቅም ከዛም አልፎ ብንጎዳ ራሳችንን ጥፋተኛ እናደርግም። ሶ በዛ መልኩ ሙቭ ብናደርግ ጥሩ ነው ብዬ አስባለሁ። እንግሊሽ ላንጉዌጅ በማይወራበት ሀገር እንዴት ጎበዝ ሆንሽ? this is my question እና በተረፈ love you so much። ኦኬ እንግሊዘኛ ጎበዝ የሆንኩበት ምክንያት አንደኛው የግል ትምህርት ቤት ነው የተማርኩት። እዛ የተማርኩበት ትምህርት ቤት ደግሞ በአማርኛ ማውራት ያስቀጣ ነበር ከልጅነት ጀምሮ ማለት ነው። ሶ እረፍት ላይ ራሱ በእንግሊዘኛ እንድናወራ ነው የምንደረገው። አስተማሪ ሲያልፍ በአማርኛ ስናወራ ከተሰማ ቅጣት አለው። I don't remember ምን እንደሆነ። ግን ከዛ በላይ በጣም ከትምህርቱ በላይ በጣም የረዳኝ ፊልም ማየት ነው። በጣም ነበር ፊልም ማየው በጣም እና ስጫወት ምናምን ልክ ፊልም ላይ እንደማያቸው ሰዎች ለማውራት እሞክራለሁ። እንግሊዘኛ ለማውራት ማለት ነው። የሌለ ለለምጅት ምናምን ሊሆን ይችላል እኮ እያልኩ ያለሁት ግን በቃ ብቻዬን እለፈልፍ ነበር እንግሊዘኛ እና ታላላቅ ወንድሞቼ ሙድ ይዙብኝ ነበር፣ ይስቁብኝ ነበር። ያው ብቻውን መለፍለፍ ጀመረች እቺ እብድ ምናምን ይሉኝ ነበር። ግን ያ በጣም ይረዳል። እንግሊዘኛ ፊልም ማየት በጣም ይረዳል። What advice would you give for 20-year-old if you could? እባካችሁ ትምህርታችሁ ላይ ፎከስ አድርጉ። የ20 ዓመት ተማሪዎች ይሄም ባለፈውም ተጠይቆ ነበረ you guys ግን ግድ የለም ድጋሚ ልመልሰው። ትምህርታችሁ ላይ ፎከስ አድርጉ፣ ህይወታችሁ ላይ ፎከስ አድርጉ። የሚጠቅማችሁ ለጭንቅላታችሁ፣ ለልባችሁ የሚጠቅማችሁ ለወደፊታችሁ የሚጠቅማችሁ ነገሮች ላይ ፎከስ አድርጉ። ቲክቶክ ስትጠቀሙ፣ ዩቲዩብ ስታዩ እናንተን ሊረዳ የሚችል
ለእናንተ ግብአት ሊሆን የሚችል ኢንፎርሜሽን የሚያቀብሉ ፔጆች ላይ ፎከስ አድርጉ። ዝም ብላችሁ ሜካፕ ብቻ ልብስ ብቻ አትዩ ፕሊዝ። ስለ ሪሞት ጃብ እዩ፣ ስለ ዲጂታል ማርኬቲንግ እዩ። ምን አይነት ሳይድ ሀስል ብጀምር አሁን ላይ ወደፊት የራሴ ካምፓኒ ይኖረኛል የሚለው ሜንታሊቲ ይኑራችሁ። በጣም አሪፍ ጊዜ ላይ ነው ያላችሁት። ሶ ያቺን ነገር ተጠቀሙባት ነው የምለው። የዛሬ ጥያቄ አልቋል። በተሻለኝ አቅም ባጭሩ ለመጨረስ ነው እየሞከርኩ ያለሁት እና ደስ በሚል ሁኔታ ደግሞ የዛሬዎቹ ጥያቄዎች ብዙም አይደሉም። ሶ ያ ምንም ኤዲት ሳይደረግ ነው ፖስት የማደርገው ብያቸዋለሁ። ሶ አይ ሆፕ ዲስ ኢዝ ናት ቴሪብል። በጣም ይቅርታ በደንብ ተዘጋጅቼ ባለመቅረጼ እና ለእናንተ ኤስቴቲክሊ ፕሊዚንግ የሆነ የሚያምር ደስ ብሏችሁ ቁጭ ብላችሁ የምታዩት ኤፒሶድ መቅረጽ ባለመቻሌ በጣም ይቅርታ። ግን ስሯሯጡዬ ዛሬም ትላንትና ነበር መቀረጽ የነበረበት ግን አልቻልኩም። በቃ ቀኑን ሙሉ ስሯሯጥ ነው ያልኩት። እንደዛ ሆኜ ሳይቀረጽ ቀርጿል። ግን ፖስት ሳላደርግ ደግሞ አላድርም ብዬ ነው አሁን ቀጥታ ከዚሁ ከስልክ ላይ ፖስት ነው ማደርገው ይሄንን ኤፒሶድ። ሶ አይ ሆፕ ዩ ዶንት ሄት ኢት። Thank you very much. Bye.